የቻይና የኢኮኖሚክ ካውንስል ሚኒስተር፣ እዚህ የተገኛችሁ ሰዎች ዛሬ የተፈራረምነው ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ጋር የኢትዮ ጅቡቲ ባቡር አክሲዮን ማህበር አሁን የያዛቸውን ስራዎች በተለይም በኢንጂነሪንግ ክንፍ ትላልቅ ስራዎችን ለመስራት ነው። በተለይ የባቡር መሰረተ ልማት በትላልቅ አውራ ጎዳናዎችንና ወደቦችን ለመስራት በወጠነው መሰረት ከነሱ ጋር በጋራ የምንሰራቸው ስራዎች የኢንጂነሪንግ፣ የኮንስትራክሽን እና የቴክኒካል ኮንሰልታንስ ከነሱ ጋር ለመስራት ነው። ከዚህም ባሻገር ደግሞ የምንሰራቸው ቀጣይ ስራዎች የኦፕሬሽኑን የተሻለ ግብዓት ኖሮት የተሻለ የመሸከም አቅማችን እንዲጨምር ለማድረግ ነው። ዛሬ በጣም ነው ደስ ያለን። ምክንያቱም ለመጀመሪያ ጊዜ በኢትዮጵያኖች ዲዛይን ተደርገው ኮንስትራክት የሚደረግ የባቡር መንገድ መገንባት በጀመርንበት ወቅት ስለሆነ ቀጣይ መንግስታችን ደግሞ ትላልቅ እና ሰፋፊ የባቡር መሰረተ ልማቶችን ለመስራት እያቀደ ባለበት ሰዓት እኛም ራሳችን አዘጋጅተን ይህንን ስራ ለመስራት በተዘጋጀንበት ወቅት ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን በተለይም ደግሞ የኢትዮ ጅቡቲ መንገድ ከሰራው ባቡር ከሰራው ጋር መፈራረማችን በጣም ጥሩ ነው። ለእኛ አቅም ለማሳደግ ይረዳናል። እነሱም ኢትዮጵያ ላይ ያጎለበቱት እውቀታቸው፣ አቅማቸው እና ስራዎቻቸው ከኛ ጋር ሆነን ትላልቅ ስራዎችን ለመስራት እንችላለን ብዬ አስባለሁ። በጣም ከኛ ጋር ለመተባበር ስለወሰናችሁ በጣም እናመሰግናለን። Over the next 5 years, both parties will continue to work hand in hand to promote the high quality operation of the Addis Ababa to Djibouti railway.